በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ መነኮሳት፣ ካህናት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ። የሉቃስ ወንጌል ምዕራፍ 3 ቁጥር 36 ወይሬኢ ኩሉ ዘነፍስ አድኅኖቶ ለእግዚአብሔር። ሥጋ የለበሰ ሁሉ ነው የሚለው። የእግዚአብሔርን ማዳን ለማየት በሥጋ ያሉት ሰዎች ብቻ ሳይሆን እንስሳትም ሁሉ ሳይቀር እንኳ የማዳኑ በረከት ተካፋዮች ሆነዋል። ጌታ ሲወለድ በግርግም ከብቶች በፊት በመስዋዕትነት ያገለግሉ ነበር። የደም መስዋዕት ይፈስ ነበር። በዛ በደም መስዋዕት የሰዎች ኃጢአት ይሰረይ ነበረ። የዛ ስርየት ኃይል የሆኑት እንስሳቶች ሲያገለግሉ ቆይተው ነበርና ውለታቸውን ለመመለስ ሲል አስቸጋሪ በሆነ ዘመን ውስጥ ሕዝብ ቆጠራ በወጣበት ጊዜ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በከብቶች በረት በቤተልሔም ተወለደ። ነቢዩ እንዲህ ነበር ያለው፣ ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ምን ይበላል? ይይ። ስለዚህ ማዳኑን ለመግለጽ ሲል እነሱ መታረዳቸውን ለማቆም፣ ለኃጢአት ስርየት ደማቸው መፍሰሱን ለማቆም በእነሱ በረት ተገኝቶ የእነሱን ውለታ ፈጽሟል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ያልፈጸመው ውለታ የለም እና የእነሱን አገልግሎት ወደ ራሱ ደም ለመለወጥ ሲል በእነሱም በረት ተገኝቷል። ጊዜው ክፉና ጥሩ ወቅት አልነበረምና ያንን ክፉ ወቅትና ክፉ ጊዜ ማለፊያ ሆነው ነበርና በስርየት መንገድ የእግዚአብሔር ማዳን፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ ከበረት ጀመረ ማለት ነው። ለምን? ነቢዩ ኢሳይያስ ሥጋ የለበሰ ሁሉ የእግዚአብሔር ማዳን ይይ ብሎ ነበርና። በእንስሳም በሥጋ በኩል ነበር አንዱ ኃጢአታችን የሚወገድበት። ድሆች ከሆኑ ደግሞ በእርግቦችም እንደዚሁ መስዋዕት በማቅረብ እርግቦችንም ያገለግሉ ነበር። ስለዚህ ያ ሁሉ በክርስቶስ ይጠቃለል ዘንድ በጎ ፈቃዱ ሆኖ ተወለደ። ከተወለደ በኋላም ደግሞ መንፈሳዊ ጉዞዎች ውስጥ ሌላ መንፈሳዊ ኃይል አስፈልጓል። ዮሐንስ እንግዲህ ጥምቀትን ስናከብር ዮሐንስ መጣ ማለት ነው። ዮሐንስ ብዙ ተስፋዎችን እና ራእዮችን በውን ተተርጉመው እንዲታዩ ያገለገለ ሐዋርያ ነው መጥምቀ ዮሐንስ። ይህ ታላቅ ሰው ታዲያ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያለ በምድረ በዳ እየጮኸ ወደ ከተማ መጣ። በከተማ ያሉ ኃይላት በሙሉ ሊሰሙት የሚገባ ዘመናዊ ኃያልና ጠንካራ ድምፅ ሆኖ በቃላቱ ተገለጠ። መነሻው ከከተማ ዩኒቨርሲቲ ሳይሆን መነሻው ከምድረ በዳ ነው። ዮሐንስ መነሻው ከትልልቅ ተቋማት የወጣ መምህር ሳይሆን ከምድረ በዳ የወጣ መምህር ነው። እናቱ ሞታበት ስለነበረ በስደት ላይ ስለሞተች ዮሐንስን ያሳደገው ቶራ የምትባል እንስሳ ናት። ወተት ነበራትና እሷን እየጠባ ነው ያደገው። አንደኛ በሽምግልና ወራት ነው የተወለደው። የጌታችንና የመድኃኒታችን የኢየሱስ ክርስቶስን መንገድ የሚጠርግ ታላቅ ልጅ ከመሆኑ ጋር ተያይዞ የተነበየለት በቅዱስ ገብርኤል የተነገረለት ስለሆነ የቶራን ጡት እየጠባ አድጎ በምድረ በዳ በመንፈስ ቅዱስ ኃይልና ጥበብ ሰማያዊ ዕውቀት ተገልጸለት ወደ ከተማ ሲመጣ የጌታን መንገድ አዘጋጁ ይል ነበር።
አንዳንድ ጊዜ የኛ ዘመን ትውልድ ከዩኒቨርሲቲ የሚወጣ ብቻ ነው በቂ ዕውቀት ያለው ብሎ ይገምታል። ከትልልቅ ተቋማት የተመረቀና የተማረ ከሆነ ፈረደረይም ፈረንጆች የመረቁት ከሆነ በቃ እሱ ትልቅ ነው ይባላል። ኧረ እባክህ ዮሐንስ የተነሳው ከምድረ በዳ ነው፣ ከባዶ ቦታ ምድረ በዳ ምንም ከሌለበት ነው። ምንም ከሌለበት የተማረው ዳዳ ከሰዎች አይደለም። ከማን የተማረው? ከእግዚአብሔር መንፈስ ነው። ለምን? በኤልያስ መንፈስ ይሄዳል ብሏል። ገና ሳይወለድ ቅዱስ ገብርኤል በኤልያስ መንፈስ ይሄዳል ብሏል። ለማስተማር የተደከመበትን ያህል ደግሞ ለመደንቆር የጨመረውን ነገር ስናይ ደግሞ እጅግ በጣም ለማስተማር የደከምንበት ለመማር የደከምንበት ጊዜ የበለጠው ድንቁርና ሆኖ መታየቱ ደግሞ አሳዛኝ ነገር ነው። አሳዛኝ መጥፋት ነው። አሳዛኝ መውደም ነው። አሳዛኝ መበላሸት ነው። ዮሐንስ ስናየው ግን ከየትኛውም የዩኒቨርሲቲ ተቋም አልወጣም። ከምድረ በዳ የሚጮህ ሰው ድምፅ ነው የሚለው የቅዱስ ሉቃስ ወንጌል ምዕራፍ 3 ላይ። ጩኸቱ ደግሞ የእብድ ጩኸት አይደለም፣ እንዲህ የሚል ነው፣ የጌታ መንገድ አዘጋጁ፣ አዘቅቱ ሁሉ ይሞላ። ምን ይሞላ? አዘቅት ይሞላ አለ። ቁልቁል የወረደ ህዝብ አያየ። ከምድረ በዳ መጥቶ የተበላሸ ከተማ፣ የተበላሸ ትውልድ፣ የተበላሸ ህዝብ፣ የተበላሸ መንገድ፣ የተበላሸ ኑሮ አየ። አዘቅት የሆነ ኑሮ አየ። አዘቅት የሆነ እውቀት አየ። ከምድረ በዳ መጥቶ እኮ ነው። አንተ ከዩኒቨርሲቲ ወጣ ትጠብቃለህ። ከትልልቅ ተቋም የተመረቀ ትጠብቃለህ። ፕሮፌሰር ዶክተር ትጠብቃለህ። እነሱንም ለመስማት ሁሌ የተዘጋጀህ ነህ። ዮሐንስ ያመልጣል። አየህ፣ ዮሐንስ የሚያየውና የከተማው ባለሙያዎች የሚያዩት መካከል ትልቅ ልዩነት አለ። የከተማዎቹ የሚያዩት ከተማው ታንጿል፣ አምሯል፣ ተውቧል፣ እስራኤሎች እየተገዙ ነው፣ በቁጥጥር ስር እየዋሉ ነው። ሄሮድስ ስፋቱን ግዛቱን አስፋፍቷል። ማንም ከሱ በላይ ነገር የለም። መውደቅ ያለባቸው መጥፋት፣ መድማት፣ መገደል ያለባቸው ህፃናቶች ሞተዋል። አሁን የአይሁድ ንጉሥ የለም። ቢያንስ ከ14,000 ህፃናቶች መካከል እሱ ይኖር ይሆናል ተብሎ የተፈጀው እረፍት ሰጥቶታል። ፍጅቱ አዝናንቶታል፣ አበረታቶታል። ግን የሚገርመው ኢየሱስ ክርስቶስ ከእናቱ ጋር ግብፅ ነው ያለው። ይህ ክፉ እስኪሞት ድረስ ጌታም ተሰዷል። ለስደተኞች ተሰዷል፣ ለተራቡት ተርቧል፣ ላዘኑት አዝኗል፣ ለሞቱት ሞቷል። ግን ሞትን ሁሉ ይሽር ዘንድ ግድ ነበር። አሁን ያለነው በዮሐንስ ላይ ነው። ዮሐንስ የጌታን መንገድ ለማዘጋጀት በሚወጣበት ጊዜ አዘቅት ብቻ ነበር የሚታየው። አዘቅት በጣም አዘቅቱ ግን ምን ይበላል? ይሞላ ነው የሚለው እኮ ድምፁ እንደዚህ ነው። በቃ አዘቅቱ ይሞላ። ወርደው የወደቁበት ህይወትና ኑሮ ታየው። ከበረሃ ስለመጣ በእግዚአብሔር ዓይን የማየት እድል አገኘ። የከተማው ሰው ያላየውን አዘቅት እሱ አየው። ከእግዚአብሔር ጋር ኖሮ አየው። ከተማ ኖረህ ስልጣኔ ያድጋል የሚል ግምት በስጋዊ አስተሳሰብ ይኖረን ነበር። ቀደም ሲል በከተማ የሚኖሩ ሰዎች ይሰለጥናሉ፣ በቅርብ ይማራሉ፣ በቅርብ ይረዳሉ፣ በቅርብ ያውቃሉ የሚል ነበረ አስተሳሰባችን። ግን አሁን በከተማ የሚኖር ሽፍታ ነው፣ አብዛኛው ሽፍታ ነው። ሌብነቱ፣ ቅሚያው፣ ዝርፊያው፣ ንጥቂያው፣ ክህደቱ፣ አስመሳይነቱ፣ አጭበርባሪነቱ፣ ምትሃቱ፣ ድግምቱ፣ አስማቱ ገጠር ውስጥ ካለው ክፋትና ተንኮል የከፋው የከተማ ሴራ ነው። ከዚህ ሴራ ውጪ ሆኖ ያደገ ነው እንግዲህ ዮሐንስ መጥምቁ። ስለዚህ ምን አለ? አዘቅቱ ይሞላ። የወረደው ነገር ሁሉ ይደልደል እና ቀና የጌታ መንገድ ይሁን። ከዛ በኋላ ጌታ ያልፍበታል። እሱ ማለፍ ሲጀምር ደግሞ መዳን አለ።
መዳን አለ፣ መገለጥ አለ፣ ራእይ አለ፣ ማስተዋል አለ ነው። ግን አዘቅቱ እያለ ማስተዋል የለም። ባዘቀዘቀ አስተሳሰብ ጠባይና ባህሪ ውስጥ አድገናል። ስለዚህ እየጨመረ ያለው የቁልቁሊት የአስተሳሰብ ጠባይና ዘዴ ነው። ይሄ ኑሮ ነው የሚታየን፣ ይሄ እውቀት ነው የሚታየን። ስለዚህ ከሰው ብቻ እንማራለን ብለን ሰው እጅ ላይ ከወደቅን ሰንብተናል። ሰው እጅ ላይ የወደቀ ትውልድ ደግሞ አጋንንት ላይ ለመውደቅ በጣም ቅርብ ነው። ብዙ ምቀኝነቶችን ተምረናል። ብዙ ክፋቶች የዕለት ቋንቋዎቻችን እና እንደውም ክፋትና ተንኮል ሃይማኖት እስከ መሆን ድረስ የደረሰበት ጊዜና ሰዓት ላይ ደርሰናል። ሰዎች ተንኮል ካልሰሩ ልክ የሃይማኖትን ያህል ግፍ ካልፈጸሙ ኑሯቸው አይመቻችላቸውም። የምቀኝነት ጠባይን ካላሳደጉ የሌላውን ሕይወት ካልጎዱ የራሳቸው የተቃና መንገድ ውስጥ አይገባም። ለምን ተንኮል ካልፈጸም ከአይነ ጥላው ራሱ ገለጥ አይልልህም። በቃ እንደዛ ማለት ነው። ጫት የለመደ ሰው ጫቱን ካላገኘ አይኑ እንደማይገለጥ ሰዎችም ተንኮል ሰርተው ተንኮል ካልፈጸሙ ኑሯቸው አይገለጥላቸውም። ማትረፊያው ቦታ አይታያቸውም። ይሄ አዘቅት የወረደ ትውልድ ምልክት ነው። ስለዚህ ዮሐንስ የሚለን ምንድነው? ዛሬም አዘቅቱ ምን ይበል? ይሞላ። አዘቅቱ ይሞላ ነው። ከዛ በኋላ ስጋ የለበሰ ሁሉ የእግዚአብሔርን ማዳን ማየት ይችላል። ይህ ነው እንጂ ያለው ያያል አይደለም ያለው። ዛሬ ያያል አላለ፣ ይህ ብቻ ነው ያለው። ይህ ማለት ደግሞ የሚሰራው ሌላ ነው፣ የሚያየው ደግሞ ሌላ ነው። ይሄ ከተስፋ በላይ ያለፈ የድርጊት መግለጫ ነው። ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይህ ግን ማየት የምትችለው ምኑ ሲሞላ ነው? ንገሩኝ። የሕይወታችን አዘቅት ሲሞላ ነው። እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ የሚል መጽሐፍ ቅዱሳዊ ቃልና ምክር አለ። አንዳንዴ ጅላጅል መሆንም አያስፈልግም። ምናልባት አንድ ጊዜ ሁለቴ ልትታለል ትችላለህ። እድሜ ልክህን ግን አትታለልም። ስለዚህ እንደ ርግብ የዋሆች እንደ እባብም ልባሞች ሁኑ ሲለን መንፈስ ቅዱስ በዛ ውስጥ የልባምነትን ኃይል ሊሰጥህ እንደሚችል እግረ መንገዱንም ይገልጽልሃል። እና አዘቅቱ ካልተሞላ የእግዚአብሔርን ማዳን አናይም። እያየን እንኳ አናይም። እዚህ እኮ እያየን እንኳን አናይም። አንዳንዴ የሰዎች ጉዳት የሰዎች ጉስቁልና የኛ ነው ለማለትም እድሉን ስለማናገኝ የግድ የዛ የሌላው ጉዳት በአኗኗርህ ውስጥ እንደ ድርሻ ስትወስደው የዛን ጊዜ ለብቻህ ታለቅሳለህ። አሁን ብዙ ሕዝብ እያለን ለብቻ የምናለቅስበት ዘመን ነው። ብዙ ዘመድ እያለን ለብቻ የምንጮህበት ዘመን ነው። ብዙ አጋዦች እያሉን ለብቻ ውኡታ የምናሰባበት ዘመን ነው። ማንም አይሰማማ። ማንም አይሰማ። ለየብቻ ነው ለቅሶ። ሁሉም ለየብቻ በየግል ልቦናውና ሕሊና ውስጥ ዝግ ቤቶችና አዘቅቶች አሉት። ስለዚህ በዛ አዘቅት ውስጥ የምንኖር ከሆነ እንግዲህ የማዳንን ጸጋ የእግዚአብሔርን ክብርና ኃይል ለማየት እድለኞች አይደለንም። ቢሰራም ቢታይም እንኳ ማናምን ሰዎች ነን። ስለዚህ አስቸጋሪ ነው። እና ትልቁ የአሁኑ ህብረተሰባችን ትልቁ ችግር በጌታ መንገድ በኩል የማለፊያው ላይ አዘቅቱ አልተሞላም። እያንዳንዱ የራሱ የሆነ ቁልቁሊት አለው። ዝም ብሎ እየተሽቀነጠረ የሚወርድበት ቁልቁለት አለው። አዘቅት ማለት እንግዲህ ወደ ታች የወረደ የምድር ገጽታ ነው። ወደ ታች የተሸረሸረ የተበላ ምድር መለያ ነው። የተለያዩ አይነት የተፈጥሮ ጉዳቶች የደረሱበት ምድር ማንጸባረቂያ ሲሆን ይሄንን በሰው ሕይወት ውስጥ መልሶት ታየው። የእግዚአብሔር መንፈሳዊ ተስፋ ቃል ተናጋሪ አዋጅ ነጋሪ መሆኑ ብቻ ሳይሆን የአዋጁ ኃይል የቃሉ ማረፊያ በህብረተሰብ ውስጥ ያለውን ጉዳት ለማየት እድሉን አግኝቷል። የግድ ኢኮኖሚስት መሆን የለብህም። የግድ ሳይንቲስት መሆን የለብህም። የግድ የፖለቲካ የቲዎሪ ዓለም ንድፈ ሀሳብ የረጅም ዘመን ተማሪ መሆን የለብህም። በህብረተሰብ ውስጥ ያለውን ችግር ለማስተዋል
ያንን ለማስተዋል የሚበቃህን ኃይል ከእግዚአብሔር የምታገኘው ስትንበረከክና ከእግዚአብሔር ስትማር ብቻ ነው። እንደዛ ተምረውም እኮ መፍትሄ አላመጡም። አሁን ምንም መፍትሄ እኮ አላመጡም። መፍትሄ የሚያመጣ ኃይል የለም። አንዱ አይገባውማ። አንዱ የአንዱ ጠላት ነው። አንዱ ዕውቀት አክሻፊና አምካኝ ነው። አንዱ ጣይና ነቃፊ ነው። ስለዚህ መሰብሰቢያው መንፈሳዊ ፍቅር ከሰዎች ከራቀበት ጊዜ ጀምሮ ነገሮችን የምናይበትን ኃይል አተናል እና ይህንን ኃይል የህብረተሰብን መውደቅና መውረድ ያየው ዮሐንስ በአዘቅት ውስጥ የተቀመጠውን የህብረተሰብ ክፍል በደንብ ተመለከተ። ከዛ በኋላ አዘቅቱ ይሞላ አለ። የተነሳው ከዝቅተኛውና ከወረደው የህብረተሰብ ህይወት ውስጥ ነው እና ትኩረት የሰጠው የወረደውን ህብረተሰብ ነው። እሱ ግን ይሞላ አለ። የጎደለው ቦታ አለና እሱ ምን ይበላል? ይሞላ። መጉደል የበዛበትን ጊዜና ሰዓት ለማየት ያስቻለው የቅዱስ ገብርኤል ለአባቱ ለዘካርያስ የተናገረው ቃል ብቻ አይደለም። የራሱም ዓይንና ጊዜ ላይ ደረሰና በራሱ ውስጣዊ ዓይን አየ። ሲያይ የከተማው ህይወት በሙሉ መንገድ ተስተካክሏል፣ ቤቱ አምሯል፣ ተገንብቷል። ነገስታቶች በከፍተኛ ሁኔታ በየስፍራው ብዙ ሹማምንቶች ሾመዋል። ግን የሚገርመው በጣም በአብዛኛው የህብረተሰብ ክፍል አዘቅት ውስጥ እንደገባ ያየው ዮሐንስ ብቻ ነው። እስቲ ስንት መሪዎች ነበሩ? ጢባሪዎስ ይላል የሉቃስ ወንጌል ምዕራፍ 3 ላይ ጢባሪዎስ ቄሳርም በነገሰ በ15ኛይቱ ዓመት። በስንተኛ ዓመት? አዎ ጢባሪዎስ እንግዲህ ነግሷል። እሺ ጴንጤናዊ ጲላጦስም በይሁዳ ሲገዛ በይሁዳ እየገዛ ነው ጲላጦስ። ሄሮድስም በገሊላ የአራተኛ ክፍለ ገዢ በሆነበት ጊዜ ሄሮድስም ገዢ ነበር። ይኸው ቀጥሎ ወንድሙ ፊልጶስ በኢጡሪያስ እና በጥራኮኒዶስም አገር የአራተኛው ክፍለ ገዢ በነበረበት ጊዜ ይሄም ደግሞ ሌላ ገዢ ነበረ። ሐናና ቀያፋም ሊቀ ካህናት በነበሩበት ጊዜ በስማም ብዙ ሰው የለም ለቤተልሔም በዛ ምድር ላለ ህዝብ በዛ ሀገር ላለ ትውልድ ብዙ ሰው አለው የለውም? በገዥነት ደረጃ ብዙ አሉ። በቤተ ክህነት ሊቀ ካህናትና ቀያፋ ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። ለምን እነዚህ ጋር አልደረሰም? እግዚአብሔር ምሕረቱን ያብዛልን። እነዚህ ሰዎች ቢያዩ ማያዩ ማያችሁ እያየን የማናየው ነገር የለም። ሆን ብለን የምናየውና ሆን ብለን የማናየው ነገር የለም። ሌላው ደግሞ አይተን እንኳ እንዳላየ የምንሆነው ነገር የለም። እግዚአብሔር የሚፈልገው ሆን ብለው ሊያዩ የሚችሉትን ብቻ ነው። አይተው ደግሞ የሚሸሹትን ሳይሆን አይተው የሚሳተፉትን ነው። እንዲህ ነው እግዚአብሔር የሚፈልገው። እያየን እንደማናይ የምንሆነው ይኸውላችሁ። እነዚህ ስንት ናቸው? በጣም ብዙ ናቸው። ጢባሪዎስ ቄሳር፣ ጲላጦስ፣ ሄሮድስ፣ ፊልጶስ እና ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። በየት መጣ? አባቶቻችን እኮ ዙሪያውን በእግዚአብሔር መንፈስ ስለነበሩ ፍርደ ገምድልነት ሳይኖር፣ ዘረፋና ንጥቂያ ሙስና ሳይኖር፣ ሌብነት ሳይኖር በእምነት ብቻ በርካታ መንፈሳዊ ትውልዶችን ተክለው እድሜያቸውንና ጊዜያቸውን ግማሹም በመሪነት ግማሹም በገዳም የጨረሱ እኮ አሉ። እነ ናኩቶ ለአብ አሉ እኮ
ምን ያደርጋል ገዛነው አየነው ብለው ወደ እግዚአብሔር የገቡ አሉ እኮ። አየነው ገዛን አየን አገለገል የለም ደግሞ እስቲ ብለው ወደ እግዚአብሔር ተመልሰው ዘመናቸውን ሰዓታቸውን በገዳም የጨረሱ በውጭው ዓለምም አሉ እንደዚሁ። ከመሪነት ወደ ድንጋይ ውስጥ ገብተው ድንጋይ ውስጥ ተኝተው ጊዜያቸውን የጨረሱ አሉ። እነዛን የምናገኘው እነዛን የምናወጣው ታዲያ ከዚህ ከትልልቁ ከስጋዊ ተቋም አይደለም። ከዛም አየን እኮ ይኸው እድሜ ልክህን ከዛ ብትፈልግ አታገኘውም። የሚማረውም ከዲያብሎስ ጋር በተያያዘ በተሰወረ ሴራ በኩል ስለሆነ እንኳን ለአንተ ሊሆን ለራሱም አይሆንም። ዛሬ መማርህ ለራስም አትሆንም። ከራስህ ባህሪ ጋር እንኳን ተፋልመህ እንኳን ሌላውን ቀርቶ ከራስህ ህይወት ጋር እንኳን መተዋወቅ እስኪያቅትህ ድረስ ገና ፍለጋ ላይ ነን ያለ ነው። ሰዎች ራሳቸውን እየፈለጉ ነው። በእውቀት ውስጥ ፈልገው አተውታል። በሜዲካል ፈልገው አተውታል። በባዮሎጂ ፈልገው አተውታል። በባዮሎጂ ሲፈልጉት ደምና ስርህ ይታያል። በኤክስሪ ስትፈልገው አጥንቶችህ ይታያሉ፣ ልብህ ይታያል። እነዚህ የሰው ሙያዎች የማያዩት አካል ግን በውስጥ ተደብቋል። ሌላ አለ የተደበቀ ፍጡር፣ በአንተ ጥበብ የማታገኘው በአንተ እውቀት የማትደርስበት ሌላ ገዢ አለ። ከዛ ሌላ ገዢ ኃይል ውስጥ ለማምለጥ የምትችለው እንዲሁም ደግሞ የእግዚአብሔር ኃይል ያስፈልጋል። ይሄም ሌላ ኃይል ነው። በአንተ ሙያና በዚህ በኢንሳይክሎፒዲያ ጥበብ ውስጥ ባሉ ቋንቋዎች አውጥተህ የምታብራራው ነገር አይደለም። አለ ሌላ የእግዚአብሔር ነገር ይሰወርብሃል። አንደኛው ሌላ ነው። የዲያብሎስ ነገርም ይሰወርብሃል። ሁለተኛው ሌላ ነገር ነው። አንተ በመካከሉ የሚቀልጡና የሚጠፉ የሚነጉዱና የሚበላሹ ዓመቶች ፊት ትቆማለህ። እግዚአብሔር ማስተዋሉን ይስጠን። ሌላ አለ እና ዮሐንስ በነዚህ ዘመን ውስጥ የእግዚአብሔር ቃል ወደ ዮሐንስ መጥቶ ነገረው። እንዲህ አለው፣ የጌታ መንገድ አዘጋጁ የሚልበትን ድምፅ አብዝቶ እየጮኸ ከምድረ በዳ መጣ። ብዙ እግዚአብሔር የሚፈልገው ብዙ ምሁራንን አይደለም፣ ብዙ ባለ ዲግሪዎችን አይደለም፣ ብዙ ዶክተሮችን አይደለም። እግዚአብሔር የሚፈልገው ለእርሱ የተለየውን ብቻ ነው። ምን ያለውን? ለእርሱ ለዮሐንስ የተለየውን ብቻ ነው። በቃ ሌላ ምን መለየት ብቻ ነው ለእርሱ። አብርሃንም አለው እኮ ከአባትህ ከዘመድህ ከቤትህ ከወገንህ ከአገርህ ተለይ ሲለው ወዴት ሊሄድ ሲለው እኔ ወደማሳይህ አለው። እግዚአብሔር ያየውን ያየ እድለኛ ማሆን ማለት ነው። አብርሃም ይኸውና ታዲያ እኛ ይኸው በጋብቻውም በምኑም እንደ አብርሃም እንላለን። ይኸው ስንት ዘመን ሙሉ አይደል? ታዲያ የታየ ነው አብርሃምን መለየቱን ያየ ነው። አሁን ለእግዚአብሔር ክብር መለየቱን ያየ ነው እና ብዙ ትውልድ የሚያልፍ ስም ለብዙዎች አባት ትሆናለህ ስላለው ምንም አልክ ምንም ብታምንም ባታምንም ሁል ጊዜ በድግሱ ፊት በሰርጉ ፊት እንደ አብርሃም ትላለህ። ባታምንም እኮ ነው ለሆድህም ስትል እንደ አብርሃም ትላለህ። ግዴታ ነው። በቃ አለቀ እኮ። ምንም የግድ ትጠራዋለህ ማለት ነው። እንኳን አብርሃም ዛሬ ሰይጣኔንም አታምጣው እያልክ አንዳንዴ ትበሳጨለህ። ጠላትህን እንኳ አታምጣብኝ ትላለህ። ምን ያህል እንደመጣና እንደወረሰህም በዚሁ ይታወቃል ማለት ነው። ሰይጣኔን አታምጣው። አንዳንዴም ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ለምን? በዶሮ አታልለዋለሁ ማለትህ ነው። ግን እንዲህ በቀላሉ በዶሮ የሚታለል አይደለም ማለት። ለምን? እናቶች እያባበሉት ስለኖሩ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚለውን ቃል በቅርብ ተቀብለነው ዘወትር አጽድቀነው ኖረናል። ስለዚህ አይነ ጥላውንም ስም እየሰጠን ሰይጣን ነው እንዳንል አይነ ጥላ ነው እንላለን። ቡዳ ነው እንዳንል ማለት ሰይጣን ቡዳ ነው እንዳንል ቡዳ ነው ብለን እንላለን። በቃ እንሸፍናለን፣ መሸፋፈኛ አለን። ስለዚህ የአዘቅቱ ጉዳይ የሚታይ እንግዲህ በእውቀት ብቻ አይደለም ማለት ነው።
ወደ ታች መውረዳችንን በኢኮኖሚስት እና በኢኮኖሚ ሳይንቲስቶች አይደለም የሚታወቀው። በዚህ ብቻ አይታወቅም። በእግዚአብሔር መንፈስ የበለጠ ታውቀዋለህ። ስለዚህ የጌታ ማለፊያ እንዲሆን አዘቅቱ ይሞላ ነው። በቃ አዘቅቱ ይሞላ አለና ቀጠለና ደግሞ ማዳኑን ለማየት ተራራውና ኮረብታው ሁሉ ዝቅ ይበል አለ። ምን ይበል አሉ። ደግሞ እንዲህ የሚጋርዱ አሉ። አዘቅት ቁልቁል ሲሆን ተራራ ደግሞ ከፍታ ነው አይደለ እንዴ? አዎ። በወታደራዊ ጠባያቶች ውስጥ ትልቁ እና ወሳኙ ቦታ ተራራ ነው። ቅድሚያ ይሰጣል ተራራን ለመያዝ። ዲያብሎስም ቅድሚያ ከፍ ያለ ስፍራና ቦታ ይፈልጋል። ከሰዎች ከፍ ያሉትን፣ በአስተሳሰብ ከፍ ያሉትን፣ ሌላውን ለመጋረድ የሚችሉበትን ቦታ ላይ ክፉ መንፈስ አሰላለፉን ያመቻቻል። ግን ምን አለ ዮሐንስ? ተራራው ምን ይበል? ዝቅ ይበል። በትልቅነት የኖርንባቸው ጊዜያቶች ትልልቅ ውድቀቶችን ከማስከተላቸው በፊት በእግዚአብሔር ክብር ፊት ዝቅ እንድንል የእግዚአብሔር መልእክትና የአዲስ ኪዳን የጥምቀት ጎዳናዎች መንገድ ላይ የሚገልጽልን የሕይወት ቃል ነው። ዝቅ ከፍ ያለው ዝቅ ይበል። ከዛ የእግዚአብሔርን ማዳን ማየት ይቻላል ማለት ነው። ዝቅ አልል ብለን አይደል እንደ እስከ ዛሬ ድረስ ብዙ መከራ የምናየው። በጣም ዝቅ ያሉ የዲያብሎስ ልጆች አስረው የሕይወታችንን ዘመን አጨንግፈውታል። ዝቅ ያሉ ናቸው እኮ በጣም ዝቅ ያሉ። ሸለቆ ውስጥ ያሉ ልጆች ከፍ ብለን ያለነውን አውርደው አሁን በተለያዩ የውድቀት ችግሮች ውስጥ እንገኛለን። አጠቃላይ የሕይወት ቅዠት ውስጥ እንኖራለን። እንደው አይገባንም እንጂ እንደዚህ ነው። መጀመሪያ የጎዳን ግን ትልቅነታችን ነው። ተራራ ሆነን ሌሎችን ከልለን ለእኛም ተከልሎብን እናያለን ብለን አናይም። ትልቅ ቦታ ላይ ሆነን ሁሉንም ተቆጣጥረነዋል ብለን አንቆጣጠርም። እና ተራራው ምን ይበላል? ኮረብታውስ ዝቅ ይበልና በሰርጓዳው ቦታ ላይ የተደለደለውን ስፍራና ቦታ ይስተካከል። ያኔ ሁሉም ይታያል። የሚከለል የለም። ከአድማስ ባሻገር ያለውንም አገር ማየት ትችላለህ። በሩቅ ማየት ትችላለህ። በቅርብ ማየት ትችላለህ። አሁን ተራራ ትሆንና ችግር ነው፣ ማየት አትችልም። አርቀህ አታይም፣ አርቀህ አታስተውልም። የምታስተውለው ከምቀኝነት አንጻር እዛው በዛው ነው። እዛው በዛው። ከዛ በኋላ ትውልድህ ደግሞ ያንተን መሰረት ከናካቴው የሚጥል የሚንቅ፣ የሚያፈርስ፣ የሚበትን፣ የሚሰርቅ፣ የሚያታልል ሆኖ ባዶ እጅህን ሳትሞት ባዶ እጅህን ሆነህ መሰናበት ነው። ባዶ እጅን ወደ ባዶ መቃብር መጓዝ ነው። ይሄው ነው፣ ሌላ ነገር የለም። ስለዚህ የእግዚአብሔርን ማዳን ለማየት መጀመሪያ እነዚህ ከፍታዎች መውረድ አለባቸው። ዝቅ ማለት በእውቀት ላይ ወጥተናል። ስለዚህ ወደ ታች መውረድ አንፈልግም እና ላይ ካሉት አጨብጫቢዎቻችን ጋር ነው ጊዜያችንን የምንጨርሰው። ላይ ያሉት የሚያጨበጭቡት ደግሞ በቀላሉ አይለቁህም። እስከ መጨረሻው ድረስ ዳፍንት ይዞ እስኪዞሩብህ ድረስ እያጨበጨቡ ገደል እስክትገባ ድረስ ይጠብቁሃል። ብዙዎቻችን በዚህ በእውቀት ምህዳር ውስጥ ያለንበት እንቅስቃሴ ብዙ ድንቁርና መጥቶ እስኪሸፍነን ድረስ በትልቅነት ውስጥ ተደብቀን ዘመናቶቻችንን ጨለማ እንዲይዛቸው ለማድረግ የክፉን ኃይል ዝግጅት ሳንነቃበት ጭምር ኖረናል እና ተራራው ዝቅ ይበል እኮ ነው። ብዙ ተራራዎች አሉ ወደዚህ የማይመጡ፣ ብዙ ኮረብታዎች አሉ ወደዚህ የማይመጡ። እንደውም መምጣታችሁን በመንቀፍ ደረጃ ሰፊ አሰላለፍ ያደርጋሉ። ትልልቅ ፕሮፓጋንዳም ይነዛሉ። ግን መጽሐፍ ቅዱስ ምንድን ነው የሚያለው? ተራራው ምን ይበል ነው? ዝቅ ይበል። ከዛ በኋላ ማየት ትችላለህ። የማንን ማዳን? የእግዚአብሔርን ማዳን። ይሄ ነው በቃ ዮሐንስ የቅዱስ ሉቃስ ወንጌል የሚነግረን። ተራራው ዝቅ ይበል፣ ጠማማውም የቀና መንገድ ይሁን። ደግሞ አለ ኮረብታውንና ተራራውን ስታልፍ ጠማማ ደግሞ ይጠብቃል። ጠማማ መንገድ ጊዜ ይፈጃል፣ ሰዓት ያበላሻል።
ድካምህንም ይጨምራል፣ ላብህንም ያፈሳል። ተጣሟል። ቀጥ ብለህ ለመሄድ የምትችልበትን እድል ስለማታገኝ ዛሬ መንገዶች ከፍተኛውን ወጪ የሚጠይቁት አብዛኛው የየትኛውም ዓለም የነገስታት ገንዘብ ትልቁ ማረፊያው ቦታ መንገድ ላይ ነው። ከህብረተሰቡ አኗኗር ይልቅ የበለጠ የሚጠይቀው የመንገድ ስራ ነው። አሁን በህብረተሰብ ውስጥ ያሉ ፍጆታዎችን ከማሟላት በላይ ቅድሚያ የሚሰጠው የመንገድ መስተካከል ጉዳይ ነው። መንገድ ከተስተካከለ ዳቦም ቶሎ ይደርሳል፣ ስንዴም ቶሎ ይደርሳል፣ ንግዱም ቶሎ፣ ትርፉም ቶሎ፣ ሁሉም ነገር ማህበራዊ ግንኙነቱም ቶሎ። ግን ሌባውም ቶሎ ነው የሚደርሰው። ደህናው ብቻ አይደለም ቶሎ የሚደርሰው፣ ሌባውም በፍጥነት ሰርቆ ይጠፋል። ስለዚህ ለማንኛውም ቀጥ ያለ መንገድ ያስፈልገናል። በክርስቶስ መንፈሳዊ ኃይል ውስጥ ስናይ ደግሞ ጠማማውም ምን ይበል ነው ያለው? ቀጥ ይበል። ይሄ ነው በቃ። ጠማማውም ቀጥ ይበል። አይ ጉድ! ስንት ዘመን ተጣመን ይኖር ነው እኮ ወገኖች። መጣመም የዕለት ኑሯችን አንደኛው መግለጫ ነው፣ ከባህሪያችን ጨምሮ ማለት ነው። ዛሬ እንደምን አደራችሁ ብሎ ለስለስ ካለ ምን ለማለት ፈልጎ ነው እኮ የሚባለው? ተጣመን ነው አይኖር ነው። ዛሬ ለስለስ አለች ያለ ምክንያት አይደለም። ምን ለማለት ፈልጋ ነው? ግን እኮ ሰላምታ ነበር እኮ። የተጣመመ ትውልድ ሰላምታም እንኳ አደጋ ነው። ሰላምታው በራሱ እንኳ የሚያስፈራ ነው። ስለዚህ እንደዚህ እንደ ፈረንጆቹና እንደ አረማውያኖቹ በዝምታ ያለፍናቸው ዘመኖች በጣም ብዙ ናቸው። እየተገፋፉ መተላለፍ የተለመደ የአኗኗራችን ገጽታ ነው። ይሄም የጠማምነት መለያ አካል ነው። በዚህ ውስጥ የእግዚአብሔርን ማዳን እኔ እንኳ ብንል እድለኞች አይደለንም፣ አይተንም አናይም። ስለዚህ በሌላው ጉዳት ውስጥ የኛ ጉዳት የጨመረበት ጊዜና ሰዓት ነው ማለት ነው። ሌላው ደግሞ ሻካራውም መንገድ ትክክል ይሁን ይላል። ምን መንገድ? ሻካራው ምን ይበላል? ትክክል ይሁን። ይሄ ሻካራ ማይመችም ለመራመድ፣ ለመተኛት፣ ለመሮጥ፣ ለመቀመጥ የማይመች ቦታ አለ። ዝም ብሎ የማይመች ተቀምጠህም ወገብህን ያመሃል፣ ሄደህበትም እግርህን ያመሃል። የማይመች ሀገር አለ እንደዚህ መከራ የሚያሳይ። ሻካራውም ትክክል ይሁን። ሻካራው ምንድን ነው? ከዚህ ከመጽሐፍ ቅዱስ አንጻር ሲታይ ጠባያችን፣ ባህሪያችን፣ አመላችን፣ ሱሳችን፣ ነገራችን ለመንፈሳዊ ተስፋ ለእግዚአብሔር ማዳን አይመችም። ያ ሻካራ ይሆናል ማለት ነው። ሻካራውን ትክክል ይሁን በማለት የሚጮህ የምድረ በዳ አስተማሪ። ከዛ በኋላ የሚገርም ነው፣ አስደናቂ ነገርም ታገኛለህ እዚህ ውስጥ። ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ አላቸው አለ። መጡ ወዲያው። እንደዚህ እያለ ሲጮህ ሕዝቡ ሁሉ ተሰበሰበ። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? በምን አያቸው የእባብ ዘሮች እንደሆኑ? በእግዚአብሔር መንፈስ ውስጣቸውን አያቸው። እና ደግሞ ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንዴት ሰማችሁ? እንዴት ተመለከታችሁ? ዘራችሁ ሌላ፣ አሁን ግን እንዴት ወደዚህ መጣችሁ? እናንተ የእፉኝት ልጆች። እሺ፣ አይነ ጥላው መልአክ ነው ህይወታችን ውስጥ ያለው ነው ወይ? ይሄ የሚያስጨንቀን መተት ቅዱስ መልአክ ነው? ይሄ የሚያፈዘን የሚያደነግዘን አስማትና ሟርት ለህይወታችን በረከት የሚሆን ነው? ዛሩና ውቃቢው፣ ጠቋርና ዳልሞቲ፣ ወሰንጋላ፣ ወፋ፣ የአርሲዋ እመቤት፣ ከራማ ምናምን የምንላቸውስ እውነት ጠባቂዎች ናቸው? ታዲያ ምንድን ነው ዮሐንስ ያለው? ምንድን ያለው? ውስጥ የታየውን ነገር አይቶ ነው። እናንተ የእፉኝት ልጆች እኮ እፉኝት ሆነው ደግሞ ሰዎች አይደሉም፣ ልጆች ናቸው። በጣም ብዙ ናቸው። አዲስ ትውልድ ነው። እናንተ የእፉኝት ሽማግሌዎች አይደለም ያለው፣ እናንተ የእፉኝት ልጆች። ተተኪዎቹ የእባብ ዘሮች ሆነው ነው የተተኩት። ተተኪዎቹ ተናዳፊ ሆነው ነው የተተኩት። ተተኪዎቹ መርዛማ ፍጥረቶች ሆነው ነው የተተኩት። ኧረ እባክህ እኛም እንደዛ ነን። ዝም ብለን ነው ብቻ በቴዎሪ ዓለም የምንቀባዝረው እንጂ እኛም እንደዛ ነን።
የፉኝት ልጆች ሆነናል። አይነ ጥላው አላ አብሮ ነው የተወለደው። ዛሩ ነው አብሮ የተወለደው። ውቃቢው ነው አብሮ የተወለደው። በመስታወት ፊትን ስታይና ዘመዶች ሲነግሩ አባትን ትመስላለህ ይልሃል። በውስጥ ስትታይ ደግሞ ሌላ ነው። ልክ ይህንን ያየው መጥምቅ ዮሐንስ ነው። ህብረተሰብ ውስጥ ሌላ ሰው እንደሆኑ ያየው። እነሱማ እንዲህ ነው የአብርሃም ልጆች ነን ነው የሚሉት። እሱ ግን ሲያቸው የእባብ ዘሮች ናቸው፣ የተናዳፊው ዘሮች ናቸው፣ የአውሬው መንፈስ ዘሮች ናቸው። ስብዕናቸው እና አካላቸው የአብርሃምን ዘር ይምሰል እንጂ ውስጣዊ ይዘታቸው በጣም አደገኞች ናቸው። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሽሹ ማን አመለከታችሁ? ከፊት ቁጣ አለ፣ ከዛ እንድታመልጡ እንዴት እድል አገኛችኋልና። በመጨረሻም እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለን ማለት አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁን ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ወዴት ይጣላል ታዲያ? ሲጋራ ትገዛ የለ እንደ አንተ? የማያፈራው መልካም ፍሬ የማያፈራው ወደ ምን ይጣላል ታዲያ? በቃ ክብሪት ትገዛ የለም፣ በኪስ ትይዝ የለም፣ ላይተር ትይዝ የለም። ይሄ አይደለ እንዴ ምሁርነታችን? ይሄን አይደለ ያመጣ? አዋቂነታችን፣ ተቋማችን እሳት አይደለም ያመጣ? ወደ እሳት ይጣላል። ከዛ በኋላ ካንተ ምን ይጠበቃል? ወደ እሳት ይጣላል። ደግሞ የእሳት ዘመን ነው። ሁሉ ነገር እሳት ነው። ሁሉ ነገር የሚተኮሰውም እሳት ነው፣ የሚፈነዳውም እሳት ነው፣ የሚያጋየውም እሳት ነው። የባቢሎን ዘመን የነበረውን ነገር ያቆመው እግዚአብሔር ነው። በእሳት እንተኩስና ዝናችንን ላይ እናውጣ ነበር ያሉት እኮ። በእሳት ተኩሰው ከወጡ በኋላ መግባባት አቃታቸው። ባቢሎን በሚል ስም ተሰየመና ለቀው ጠፉ፣ ተበታተኑ። በቃ እንደዚህ ነው እግዚአብሔር ያቆማል። እና እዚህ ወደ እሳት ይጣላል ላላቸው ሲላቸው፣ ህዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም 2 ልብስ ያለው ለሌላው ያካፍል። አያችሁ፣ ከሚመጣው ቁጣ ለመሸሽ 2 ልብስ ያለው ከዛ የማንን ማዳን ይይ? የእግዚአብሔርን ማዳን ይይ። የበረከት ስራ መስራት ሲጀምሩና በጣም ስንስገበገብ የነበረው ጊዜና ሰዓት ላይ ገንዘባችን አሁን እኩል አይደለም ባህሪው። በረከት ያልሰራንበት ጊዜ መጥፊያውን ያበጅ ነበር። በረከት መስጠት ስንጀምር ደግሞ የራሱ የሆነ መጠበቂያ ኃይል በእጅ ውስጥና በኪስ ውስጥ በልቡ ውስጥ እግዚአብሔር ያስቀምጣል። ስለዚህ የት እንደሚጠፋ የት ለአንተ እንደሚያገለግል እግዚአብሔር መሪ ይሆናል። ስለዚህ የገንዘብህ ባለቤት ትሆናለህ። በፊት እኔ ነኝ የገንዘቤ ባለቤት ብለህ ስትሄድ ሌላ ጉዳይ ነው። ከኪስህ ይዘኸው ይጠፋል። በኪስህ ይዘኸው እኮ ነው። ይዤዋለሁ ብለህ ስትገባ የለም ማወሰደው ብለህ ትጮኻለህ። ይሄ ነው በቃ። መጽሐፍ ቅዱስ ይነግረናል እንዲህ ብሎ፣ በላችሁ አልጠገባችሁ፣ ጠጣችሁ አልረካችሁም፣ ለበሳችሁ አልሞቃችሁም፣ ደሞዙንም የተቀበለ በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። ትንቢተ ሐጌ ምዕራፍ 1 ቁጥር 5 ላይ ያነበው ትንቢተ ሐጌ ይሄን ይልሃል። በቀዳዳ ከረጢት ሳለው በቃ አለቀ። ግን ልባችሁን በእግዚአብሔር መንገድ ላይ አድርጉ ይላል። ወደ በረከት ለመመለስ ማለት ነው። እና ምን እናድርግ ሲሉ እነዛ የፉኝት ልጆች ያላቸው አያካፍሉም ነበረ። በእስራኤላውያን ታሪክ ውስጥ በአብዛኛው ከጥቃቅኖቹ እርዳታዎች በስተቀረ ትልልቁን ማካፈል አይወዱም። የአይሁድ መንፈስ እኛም ጋር ሲመጣ ዛሬ ሀብታሞቻችን እዚህ ጋር ድሃው እየራበ እየወደቀ ነጩ እንዲረዳው እንጂ አለበለዛ ይሙት ዞር ብሎ አያዩም። የከተማ ቱጃሮቻችን ወደ ወደቁትና ወደ ተራቡት አይሄዱም። እነሱ የሚሄዱት ወደ ሌላ ነው። እንዴ የሚገርም ነው እኮ። ብዙ መኪኖች ያሉት ብዙ ቦቴዎች ያሉት እኔ ጋር መጥቶ ነገ ባንክ ልገባ ነውና አባቴ እንደው የሚቀባባ ነገር የለዎትም እኮ ነው ያለኝ። የሚቀባባ ከኔ ፈለጋ አያችሁ። ምን ልታረግ ነው? ማናጀሩ ጋር ገብቼ ስጠይቅ የሚረዳ ቅባት ስጡኝ።
ገንዘብ ባንክ ቤት ሄዶ እዚህ እኮ ሲከታተል የቆየ ነው። የሚከታተለው ለሀብቱ መጨመር እንጂ ስለ ነፍሱ ጉዳይ አይደለም። የሚከታተለው እዚህ ያለው ሰው ሲድን እኔ የተሻለ ዓለምን የሚያስቸግር አስማተኛ አድርጎ ነው ያየኝ። ለዚህ የሚቀባባ ነገር ነው የጠየቀኝ። ቅባት ብልጥ ሀብታም ነው። 1-2 ቀን ግን ቁርጥ ጋብዞኛል። ነገር ያመጣችው ቁርጧ ናት። ከዛ በኋላ ቆራጮችን በትክክል ነው የማየው እና አስቸጋሪ ነገር ነው እና ቅባት ጠየቀኝ። እንግዲህ ይሄ ሰው እንዲህ ወርዶ አስማት የሚፈልግ ከሆነ ይረዳል ብላችሁ አትጠብቁ። ከገንዘቡ ያካፍላል ብላችሁ አትጠብቁ። ይሄ እግዚአብሔርን ማዳን አያይም። በቃ አያይም። 4 ነጥብ የተዘጋ ጉዳይ ነው። ለዚህ ነው ጌታ ሀብታም አለ። በክፉ መንፈስ ስለሚኖር ሀብታም በእግዚአብሔር መንግስት ይገባል ከማለት ግመል በመርፌ ቀዳዳ ቢሾልክ ይቀላል ብሎ ተናገረ። አየ ከሀብቱ ኋላ ያሉት ሰነዶቹ የሚቀባቡ ቅባቶችና የሚቀበሩ ነገሮች አሉ ማለት ነው። የዛ መዘዝ ታዲያ ለሌላው ለማካፈል የሚያስችል መንፈስን የሚያስገበይ ዕውቀትም ሆነ ፍላጎት የለውም እና እዚህ ያካፍል አለ። ቀራጮች ደግሞ መጡ። ቀራጮችም ደግሞ ሊጠመቁ መጥተው መምህር ወይ ምን እናድርግ አሉት። ከታዘዛላችሁ አብልጣችሁ አትውሰዱ። ከታዘዘላችሁ ዛሬ ቀራጭ የትም ቦታ አለ። ቀራጭ በስቷል። እንደው እስጢፋኖስ ጉባኤያችን ሲረበሽ እኮ ያን ለማስተካከል እንዴ ብዙ ብር ተጠይቀናል እኮ። ይሄን አጣቁ በቀላሉ እናስተካክለዋለን፣ ችግር የለም በቃ አሉ። አንዱ በጥባጭ፣ አንዱ አስበጥባጭ፣ አንዱ ተቀባይ ሊሆን ተዘጋጀ። አይገርምም? በመንፈሳዊ እንዲሁ ከሆነ በዓለማዊ እንዴት ሊሆን ነው? አንዱ በጥባጭ፣ አንዱ አስበጥባጭ፣ አንዱ ተቀባይ፣ አንዱ አስፈራሪ፣ አንዱ አስደንጋጭ ሆነና ተዘጋጀ። በቃ ታዲያ ምን ያህል እንክፈል? 350 ሺህ ብር 350 ሺህ ብር ይበቃል አሉ። ማካፈል ነው ወይስ መቅረጥ ነው? እስቲ ንገሩኝ። ይሄ ማካፈል ነው የሚባለው? መቅረጥ ነው የሚባለው? እሺ። ቀራጮች ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጭፍሮችም ወታደሮች ማለት ነው ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እነርሱም በማንም ላይ ግፍ አትስሩ። ምን አለ? በማዕረጋችሁ፣ በስልጣናችሁ፣ በወንበራችሁ፣ ባላችሁ ኃይል፣ በልብሳችሁ በማንም ላይ ግፍ አትስሩ፣ በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ። ከዚህ በኋላ ከሚመጣው ቁጣ ትድናላችሁ፣ የእግዚአብሔርንም ማዳን ታያላችሁ አላቸው። በዛ መሰረት ወንጌል ተቋቋመ። መድኃኒታችን ኢየሱስ ክርስቶስ በዚህ በተጠረገው መንገድ ውስጥ ሲመጣ እነሆ የእግዚአብሔር በግ አለና ክርስቶስን አሳየ። ይኸውና ይኸው የእግዚአብሔር በግ፣ እኔ ከእግሩ በታች ልሆን የሚገባኝ የጫማውን ጥፍር እንኳ መፍታት የማይገባኝ ነኝ። እኔ አንሳለሁ እርሱ ይልቃል አለና ክርስቶስን ከፍ ከፍ አደረገው። ዛሬ እበልጣለሁ ነው እንጂ እኔ አንሳለሁ የሚል የለም። እኔ አንሳለሁ እርሱ ይልቃል አለና እንዴት አይነት ቃል ተናገረ! በዮሐንስ ወንጌል ምዕራፍ 1 ላይ እስከ መጨረሻው የዮሐንስን መልእክት ታገኙታላችሁ። ልዑል እግዚአብሔር በመንፈሳዊ ጸጋ ተባርከን በክርስቶስ ኃይልና ጥበብ ኖረን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን።